ገፈታትሮ አስገባ ከዛ ቢላ ግን ሶጀር ጊሊ አመጣ ያፋሬ ረጅሙ ነጭ ነው ሊያርደኝ ሲል በቃ እዩ ላለው እዩ አምላክ ኢየሱስ ላለው በመቆማቃቱ ልጁ ሊያርደኝ መጣው ቢላው ከእጁ ላይ ይወርቅበታል ቢላው ከእጁ ላይ ሁለት ጊዜ ሲወርቅበት ከዛ ቢላው ዘብቶ ኪለል ያለች ቢላው ወደዛ ሄደች በሩን ቆልፎብኝ አዲስ መሰራት ያለበት ነው ተወኘዱ እደብታኛው አደርኩ ጧት ይዞኝ እንደገና ወደ ቦሌ ሄዱ የሁሉ ሰውነት እንደዚህ ተቃጥሎ የለውም አሁን ፖስተሩ ላይ አለ ቤት እንዳለው ታለ ይጠፋል አይን ይጠፋል ተብሎ እጅ ይቆረጣል ተብሎ ነበር አሁን እጄም አልተቆረጠም እኔም ዳንኩ ተፈወስኩ ለምስክር ቀርብኩ ወይ እስከታች ድረስ እንግዲህ ድኖ እንደዚህ ከመሰለ በሰዓቱ ምን ሊመስል እንደሚችል አስቡት አንድ ጓደኛ ሹፌር ነው እዚህ ይዞ ሄደ ዘይት ይዞ መጣ እዛ በሶስተኛው ቀን ባለቤቴ ተቀብላ መጣ አደበችኝ ፓውስ ሆነልኝ አይቆረጥም ተባለ ለዚህ ሊቆረጥ ነበር እንደዚህ ሊቆረጥ ነበር አልተቆረጠም አይኔም አልጠፋም እኔም አለው እኔም ተረፍኩኝ ዛሬ ለበስቲከ ገባ ጌታ ምን እንዳደረገላችሁ በነገራችን የነዚህ ሰዎች ታሪክ በጣም ረጅም ነው አነጋጋሪም ነው የምታውቁት ልትኖሩ ትችላላችሁ ያንን ሁሉ ከተናገሩ ቀኑ አይበቃም በፍርድ ቤት ከተለያዩ በኋላ እግዚአብሔር እዚህ ቦታ በቃሉ ተናግሮ እሷን ካጋንንት ስራት ነፃ አውጥቷት ወደ ትዳሯ እንደምትመለስ ተናገረ በሚቀጥለው ሳምንት ባሏ እንዲመጣ ተደረገ ታረቁ ተገናኙ እንደገና ልጅ ወልዶ ለምስክርነት መጡ እግዚአብሔር በተአምር ያነሳው ትዳር ነውና ስለነሱ ጌታን እጅግ አርጌ አመሰግናለሁ ጌታ ስሙ ይባረክ እኔ ረዳኛ ገዘይ ምድርና አማል የመናገር አቅሙም ኃይሉም የለኝም በዚህ አጋጣሚ ፕሮፌት አባቴን እንድታመሰግኑልኝ ወዳለሁ ማለት ያቀተመ ያለቀ ጉዳይ ላይ ፕሮፌት ይሄን ሁሉ ህዝብ በመታው ይሄን ሁሉ ህዝብ ትተው እኔ አንድ ነኝ የኔን ጉዳይ ለማስተካከል ይሄን ሁሉ ህዝብ ትተው ወደኔ መጥቶ ይሄን ነገር ስላደረገልኝ እጅግ አድርጌ አመሰግናለሁ ዛሬ እግዚአብሔር ከዛ መከራ ሁሉ አውጥቶኝ ከዛ ችግር ሁሉ አውጥቶኝ ዛሬ ወልጄ ለምስጋና ለጌታ ልጄ ለመስጠት መጥቻለሁ በጣም ብዙ ሰዎች የናንተን ታሪክ በሚገባ ያውቃሉ በአካልም ያዩ ሰዎች አሉ በሚዲያም የተመለከቱ ሰዎች አሉ አንተ የምትለው ነገር አለ የትዳር አይመለስም ብዬ እኔ የወሰንኩ ነገር ነው ማለት ነው ግን ጌታ ይመስገንና እሱ ካለ የማይወጣ ታሪክ የለም ታሪክ ይለወጣል አሜን ግን እሱ ይበል እንጂ የማይለወጥ ታሪክ የለም እኔ መጀመሪያ ይወጤ በጣም ረጅምና ከሷ ጋር ስንፋታ ሽማግሌ ገብቶ ደክሞ ነበር ጓደኞቻችን ገቡ ማንንም አልቻለም ከዛ ግዴታ በፍርድ ቤት ተፋታ ግን እንደዚህ ነው አለ ፍርድ ቤት ዳኛ ራሱ አማኝ ነውና 6 ወራት ሙሉ እናንተ ስትታረቁ አለ ዳኛ ነው ነብይ ነው ዝም ብላችሁ ነው እንደዚህ የምትለፉ እንጂ በኋላ ደግሞ መልሱን ትላላችሁ ተመልሳችሁ 6 ወራት ሙሉ ማለት ዳኛው ነው ያለው ዳኛ ነው እንደዚህ አለ ከዛ እኔ ወሰንኩና የሆነ ቸርች ውስጥ ነበር ትንቢት መጣልኝ እኔ ያን እዚህ ክራይስታሚ ለሊል ስለሚመጣ እንደዚህ እንትን አልልም ነበር ቸርች ውስጥ ትንቢት መጣልኝ ትንቢት ሲመጣልኝ ከባለቤቴ ጋር ይታረቃል ያለ ጌታ ይደውላሉ አለ ከዛ በሳምንት ሳይሞላ ተደውልልኝ ማለት ነው ከዚህ ከእግዚአብሔር ጋር እየተጣላው ነበር ለምን የሷን እየኔን አሰማም እስከሚሉ ድረስ ማለት ነው ወንድሜ ደሞ አለ ምን ከእግዚአብሔር ጋር ነው እንድትጣላ አለ በቃ ምን ታመጣለህ አለ ከዛ በኋላ እዚህ መጣውና ክራይስታሚ እግዚአብሔር ከዮቴ ላይ ታሪክ እንዳሉ ክራይስታሚ መንፈሳዊ ታሪክ አላት ከዮቴ ላይ ማለት ነው እኔ የማረሳ ነገር አባቴ ፕሮፌት ዳዊሎልኝ ራሱ ቦታ ሰጥቶኝ እዛ ቢሮ ሰጥቶኝ እንዴት እንዳነጋገረኝ ራሱ ያኔ ህልም ይመስለኛልና እንደዚህ ብዬ መናገር አልችልም አብሾኜ ነው መጣው ለማጣላት እንጂ ለማጣረቅ አልመጣው ለማጣላት ነው መጣው እንጂ እኔ እዚህ መጥቼ ተጣልቼ ልድ ብዬ ነው መጣው እንጂ ታሪኬ ይገባሉ ብዬ አልመጣው ግን ለማጣውበት አላማ ሌላ ግን የሆነ ሌላ ታሪክ ነው ሆነልኝ ማለት ነው ስለዚህ እግዚአብሔር ይመስገን እኔ ጌታ አመሰግናለሁ እግዚአብሔር ይመስገን
አመሰግናለሁ። በጣም ይገርማል። ከዛ በኋላ እሱ ራሱ እዚህ ቤት አገልጋይ ሆነ። ጌታን እያገለገለ ነው በድቁና። እሷም እንደዚሁ የእግዚአብሔርን ጸጋ እየተካፈለች የዚህ ቤተ ክርስቲያን አባል ሆኖ ቀጠሉ። እዚህ ቤት ቀሩ። በቃ ክብሩን ባዩበት ቀሩ። እግዚአብሔር የተመሰገነ ይሁን። እኔ አሁን ያኔ 1000 ብር አካውንቴ ላይ ነበር። ታረኩ ገባን 40,000 ብር እጄ ላይ ያለ ሶፋ ልግዛው አለች። ከዛ ቀለብ እንዴት ታረጋለህ አለች። ግዢና ድንቁ ኢየሱስ ድንቅ ያረጋል አልኩ። ይሄው እስከ ዛሬ አካውንቴ ባዶ ነው። ልጆቼን አስተምሬ ጨርሻለሁ። 2017 እንትኑ ብዬ አስተምሬ ጨርሻለሁ። 2017 ማለት በባዶ አካውንት በእምነት ብቻ ምንም ሳይኖረኝ ይሄ እንዴት እናድርግ? ኢየሱስ አለ እላለሁ፣ ግን ይሆናል። ያ ሁሉ ነገር ይሆናል። እግዚአብሔርን አመሰግነዋለሁ። ባለ አካውንት ሳይሆን በሌለ አካውንት አስተምሮ መጨረስ ይቻላል። ጌታ ካለ ይቻላል። ስምም አልወጣለትም። ስም ገና አልወጣም። ስም የለም። እዚሁ ጠብላ ነው ይዛ የመጣችው። እኔ ሳሙኤል ብያለሁ። ከዳን እስከ በርሳብ ድረስ የእግዚአብሔርን ቃል የሚያውጅ እንዲሆን አሜን። ሌሎች ልጆች በተለያየ ነገር ሊባረኩ ይችላሉ። ይሄንን ብላቴና ግን እኔ በወንጌል ባርኬያለሁ። አሜን። ተረካቢ ትውልድ ይሆን። ከጳውሎስ በኋላ ጢሞቴዎስ እንደተቀበለ የእግዚአብሔርን አደራ ተቀብሎ የሚያገለግል ወንጌልን የሚያሰራጭ ለኢትዮጵያ ለአፍሪካ ብሎም ለዓለም አስደናቂ ተአምራት የሚያደርግ ፈውስና በረከት የሚሆን ሰው ይሆን። የእግዚአብሔር በረከት ቤታችሁን ይሙላ። አሜን። እወዳችኋለሁ። ቴንክ ዩ። ሰላማችሁ ይብዛ። እግዚአብሔርን ስለነሱ አመስግኑ። በጣም ደስ ይላል። መሐመድ ይባላለሁ። አባቴ ገለምሶ ነው የመጣው። ካም በፊት እዚህ ጋር ቁጭ ብዬ እንትን አውጥልኝ ነበረ። መሬት ትወርሳለህ አልክ። 2400 ካሬ ሜትር መሬት ወረስኩኝ። ወረስክ? አዎ። ትወርሳለህ። በሚቀጥለው ሳምንት ትወርሳለህ። በሚቀጥለው ቀን ትወርሳለህ። ቃሉ ትወርሳለህ ነበር። አዎ ትወርሳለህ አልከኝ። ወረስኩኝ። እንደገና 3 ምስክርነት ነው ያለኝ። አንደኛው ደግሞ በዛ ሰዓት ላይ እናቴ በጣም ደክማ እንትን ኮማ ውስጥ ነው ያለች። ልትሞት ነው። በነፍስ ነች ያለችው። ብር ልኬ ሲሄድ የአንድ ማቀው የሀገሬ ደላላ መሆኑ ነው። ብዙ አመት ነው እዚህ ሀገር ከገባ ማምርና ብሎኝ ጠራኝ። እኔም ውስጥ የብስጭት ውስጥ ነበርኩ። መጠጥ አጠጣኝና ራሴን አላቅም አስቶኝ እስቲ አካውንት ስጠኝ አለ። አካውንቴን እጄ ካልጋ ቤት አመጣው። አካውንቴን እጄ ሳመጣ በሀገር የሌለ ብር ነው ውስጥ አካውንት ውስጥ አካውንቴን ተቀበሉ፣ ስልኩን ተቀበሉ፣ እጉር አረጉኝ። ምንም ሚሴጅ እንዳላይ በሀገር የሌለ ብር ነው አካውንት ውስጥ አስገብተው ለካስ እኔም ወስዶ አስክረው ማታ 11 ሰዓት ላይ አስፈርሞኝ ባዶ እንትን ላይ ወረቀት ላይ ብሩን ብትንትን አረጉት። ወስዶ ሊገሉኝ ቤት ወሰዱኝ፣ ዝግ ቤት። ከዛ ቢላ ሶጀሪ ጊሌ የአፋር አይነት ሲያወጡ የእዩ አምላክ ስል እንደዚህ ከተከታል ሊያርደኝ የመጣው ልጅ ሊያርደኝ የመጣው በቃ መረጃ ሊያጠፉ ነው ለካስ እነሱ ምንም አልገባኝም። እስከዛ ድረስ የብር ማቀው ነገር የለም። ስልክ አካውንቴንም እነሱ ጋር ነው ያለ፣ ስልኩም እነሱ ጋር ነው ያለ። ቤት ወሰዱኝ። ምን አባ አይተህ ነው የምትለው ምናምን ብሎ በቃ ገፈታትሮ አስገባኝ። ከዛ ቢላ ሶጀር ጊሌ ያመጣ የአፋር ረጅሙ ነጭ ነው ሊያርደኝ ሲል በቃ እዩ ላለው የእዩ አምላክ ኢየሱስ ላለው አትርፈኝ ስል በቃ መቆም አቃተው። ልጁ ሊያርደኝ መጣው። ቢላው ከእጁ ላይ ይወርቅበታል። ቢላው ከእጁ ላይ 2 ጊዜ ሲወርቅበት ከዛ ቢላውን ዘብቶ ኪለል እያለች ቢላዋ ወደዛ ሄደች። በሩን ቆልፎብኝ አዲስ መሰራት ያለበት ነው ትተውኝ ሄዱ። እኔም ተኛው አደርኩ። ጠዋት ይዞኝ እንደገና ወደ ቦሌ ሄዱ። ይዞኝ ሄዱ። ቤት መኪና ሲገዙ ሃይንዳ ቱክሰን ከኔ በአካውንት ወጥቶ ወደ እነሱ ካሴ ረጩት መኪና መግዣ ነው ያረጩ። መኪና ሃይንዳ ቱክሰን ሃይንዳ ኤሌክትሪካል ሚኒባሶች ምናምን ገዙ። እኔ እናቴ በዛ እንደሞተች ስላወቁ ስለሰሙ ሲሰጡኝ ነው የሀገር ብር መወጣት ማልችለው እኔ ውስጥ አስገብተው። ከዛ እናቴን መቅበር ማልቻልኩም ነበር። እኔም ሞቼ ነበረ። እናቴን አዘን ተቀምጬ ስመጣ አስያዝኳቸው እነሱንም። እኔ ምስክር ሆኜ ከእስር ቤትም ስወጣ እስር ቤትም ሆኜ ያንተ ፊት እንደዚህ ይመጣብኛል እና አንድ ያንተ መዝሙር መጣው ዝና ሰምቼ የሚለው ነገር ፊት ለፊት ይመጣል። በቃ እስር ቤት ሆኜ ያን ዘምራለሁ። የህግ ጠለላ አስቀምጦኝ ለግ አስመስክረውኝ ወጣሁኝ። አሁንም ከሁሉ ነገር አውጣኝ። እንደገና ዘይት መጥቼ ወስጄ ነበር። ሁለታ
ሁለት ወር ስራ ፈትቼ ቁጭ ብዬ ነበር። እዚህ ቁጭ ብያለሁ። ስራ ፈትቼ ምንም ዘና ብዬ ነው የምቀመጥ። ጌታ ነው የሚያስቀምጠኝ። እኔ ያለኝ አባቴም የለኝም እናቴም የለኝም። አባቴም እናቴም ወንድሜም አንተና ኢየሱስ ነው። ከዛ አሁን ትናንትና ደወሉልኝ። መሐመድ 30 ሺህ ብር ደሞዝ እንቅጠር ካልፈልግም እኔ 30 ሺህ ብር አልቀጠርም 45 ሺህ ብር አድርጉልኝ። እንደዛ እኮ ሲሄዱ ብሩ እኮ ከነ አበሉ ማዓት ብር ነው የሚሆን። አይ እንደዛ ከሆነ እንስማማለን አልኩኝ። አሁን እዚህ ጉባኤ ላይ ያለው ደወሉብኝ። አሁን ያለው ቸርች ላይ ነው። ፕሌን እንቆርጣለን ትንሽ አይ እኔ ሳልመሰክርም አልሄድም ብዬ ነው የመጣሁት። ይሁላ ምስክር ጌታ አርግቶልኝ መመስከር አለብኝ ብዬ ነው የመጣሁት። እግዚአብሔርን ታመሰግናላችሁ። ደስ ይላል። እኔ እኮ እንድትባርከኝ ውስጤንም በቃ ሁሉ ጅናም ጣል ባረክ። አሜን። አሁን ከዚህ እንደወጣ እንደገና ትወርሳለህ። አሜን። በሌላ ምስክርነት ተመለስ። አሜን። እጅህን ባረኩ። አሜን። ሂድ ተከናወን። አሜን። ጌታን አክብሩ። እኔ ስሜ እንዳሻው እባላለሁ። የመጣሁበት ከሀገረ ማርያም ነው። ሹፌር ነኝ። አጋጣሚ አደጋ ደርሶብኝ መኪናው ተቃጠለብኝ። መኪናው በተቃጠለ ሰዓት በሶስተኛ ቀን እዚህ ቤት የተጸለየ ዘይት አንድ ጓደኛ ያመጣና ሰውነቴን አጠበው። ያ ዘይት ፈውስ ሆነልኝ፣ ፈወሰኝ። እጅ ይቆረጣል፣ አይን ይጠፋል ተብሎ ነበር። የሁሉ ሰውነት እንደዚህ ተቃጥሎ የለውም። አሁን ፖስተሩ ላይ አለ። በመኪና ውስጥ ነው የተቃጠልከው? አዎ፣ የት እንዳለው ታያለ። እዩት። ቆይ ሰውነቴን ራስ ሕክምና ላይ ያለው እንደዚህ ይጠፋል፣ አይን ይጠፋል ተብሎ እጅ ይቆረጣል ተብሎ ነበር። አሁን እጄም አልተቆረጠም። እኔም ዳንኩኝ፣ ተፈወስኩኝ፣ ለምስክር ቀረብኩ። ጌታና ይገርማል። ሰውነቱ አይኑ እኮ ተቃጥሏል። እዚህ ፎቶ ላይ ሲታዩት ዋው! አውጣለሁ። ቆይ እስከታች ድረስ ነው። እንግዲህ ድኖ እንደዚህ ከመሰለ በሰዓቱ ምን ሊመስል እንደሚችል አስቡት። ከዚህ ነው የዳንከው? አዎ፣ ከዚህ ሰዓት ውስጥ ነው ወጣው። አንድ ጓደኛ ሹፌር ነው እዚህ ይዞ ሄደ፣ ዘይት ይዞ መጣ። እዛ በሶስተኛው ቀን ባለቤቴ ተቀብላ መጣ፣ አደበችኝ፣ ፈውስ ሆነልኝ። አይቆረጥም ተባለ። እንደዚህ ሊቆረጥ ነበር፣ እንደዚህ ሊቆረጥ ነበር፣ እንደዚህ ሊቆረጥ ነበር። አልተቆረጠም። አይኔም አልጠፋም፣ እኔም አለው፣ እኔም ተረፍኩኝ። ዛሬ ለበስቲከር በቃ አመስግኑ ፈጣሪ ነው። እንዴ እየተቃጠለ እየነደደ ከተማው ከሚያልቅ ሰው ከሚሞት ማዲያ ውስጥ ነው እሳት የተፈጠረው። አጋጣሚ ከነ እሳቱ መኪናውን ከከተማ አወጣውና ኤሌክትሪክ በሌለበት ማብራት በሌለበት ሜዳ ላይ አቆም። አለቀ። መኪና ብትን ብሎ አለቀ። እኔ በሩጫ ወደ ሆስፒታል፣ ሰው ከኔ ጋር ወደ ሆስፒታል። ኧረ ከዚህ ከእዩ ጋር የመጣ ውሃ አለ ያለ ግማሹ ውሃ ሲያመጣ፣ ግማሹ ዘይት ሲያመጣ፣ በዛ ዘይት ታጠብን። እጄም አልተቆረጠም፣ አይኔም አልጠፋም፣ ጆሮዬም አልተቆረጠም፣ እግሬም አልተቆረጠም አለ። አመስግኑልኝ እንደ ፈጣሪ። እግዚአብሔር ስለ አንተ የተመሰገነ ይሁን። አሜን። ጌታን እጅግ አድርገን እናመሰግናለን። አሜን። እንደዚህ አይነት ድንቅ አምላክ የእስራኤል አምላክ ነው። የነገስታት ንጉሥ ስለሆነ ለሱ ክብር ይገባዋል። አሜን። ተባረክ። አሜን። ስሜ በዳሳ ኦላና ይባላል። ከቡራዩ ነው የመጣሁት። እኔ ፈውስ ነው ያገኘሁት። እንደዚሁ ተመሳሳይ ኮንፈረንስ ከ3-4 ወር በፊት መጥቼ ዘይቱን ይዤ ሄድኩኝ። ለረጅም ጊዜ ከኔ ጋር የኖረ ሄሞሮይድ የሚሉት ክንታሮት ሲያስቸግረኝ ነበር። እሱን ሲቀባባው በቃ ለቀቀኝ። ሲጀመር እዚሁ ቤት እንደመጣው ነው የለቀቀኝ። መልቀቅ ጀመረ። እየተመላለሰ ከ35 ዓመት በላይ ነው። ይሄንን ፕሮግራም ተካፍለ ስትሄድ አኖይንቲንግ ኦይል ይዘህ ሄድክ። ለቀቀኝ። በቃ እሱን ሲቀባባ በውሃ እየለወስኩት ከዛ ለቀቀኝ። አሁን አልተመለሰብኝም ከዛ ወዲህ። ዋው! እግዚአብሔርን አመስግኑ። ክብር ለኢየሱስ ይሁን። እግዚአብሔር ድንቅ ነው። ይሄ ፈውስ ባንተ ላይ የጸና ይሁን። አሜን። እንደገና እንዳይከተል፣ እንደገና እንዳያገኝ፣ እንደገና እንዳይነካ ያንተ ዙሪያ በኢየሱስ ደም እየታጠረ ይሁን። አሜን። ሂድ በሰላም ቻው። ጌታን አክብሩ።